ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ሚያዝያ 14 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የሀገር ቤት ስፖርታዊ መረጃዎችን እንጀምራለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ደግሞ ሜሮን እሳቱናት ከኛ ጋር ቆይታ የምታደርገው የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብር ጨዋታዎች በትላንትናው ዕለትም በሐዋሳ ስቴዲየም እንደዚሁ ቀጥለው ተከናውኗል። ትላንት የተደረጉ ጨዋታዎች ነበሩ። አስቀድሞ የነበረው ጨዋታ እንግዲህ የነበረው ጨዋታ በመቻል አሸናፊነት 2-0 አሸናፊነት እንደዚሁ ፍጻሜውን አግኝቷል ማለት ነው። ከአዳማ ከተማ ጋር ነበረ መቻል ትላንትና ጨዋታውን ያደረገው። መቻል አሁን ከጨዋታ እያሸነፈ ቀደም ሲል የነበረውን ገናናነቱን ወይም ደግሞ የአሸናፊነት ብቃቱን ዳግም ያገኘበትን ጨዋታ ነው ማድረግ የቻለው ማለት ይቻላል። ትላንትና አንጋፋው የቀድሞ የኢትዮጵያ ብሔራዊ ቡድን በሌሎች በኢትዮጵያ ክለቦች እና ከሀገር ወጥቶም እንደዚሁ ጨዋታውን ማድረግ የቻለው ሽመልስ በቀለ 2 ግቦችን ከመረብ ማሳረፍ ችሏል። ከረፍት በፊት የመጀመሪያው ግማሽ 45 ሊጠናቀቅ የተወሰኑ ደቂቃዎች ሲቀሩ ወይም ጭማሪ ሰዓት ላይ ጎል አስቆጥሮ 1-0 በሆነ ውጤት የመጀመሪያው ግማሽ 45 በመቻል መሪነት እንደዚሁ ተጠናቆ ነበረ። ከረፍት መልስም እንደዚሁ ገና እንደተጀመረ ጎል አስቆጥሮ 2-0 በሆነ ውጤት መቻል እንግዲህ ነጥቡን ከፍ ያደረገበትን ውጤት ማስመዝገብ ችሏል። አሁን ነጥቡን ወደ 37 ከፍ ማድረግ ችሏል። የኢትዮጵያ ቡና እኩል ማስተካከል የቻለበትን ውጤት ነው ማስመዝገብ የቻለው ማለት ነው። የአሰልጣኝ ገብረ ክርስቶስ ቢራራው ቡድን እንግዲህ ያለፉትን ጊዜያቶች በጣም ሲቸገር እንደነበረ ማስተዋል ይቻላል። አሁን ግን በቀሩት መርሃ ግብር ላይ ደግሞ የሊጉ የዋንጫ ተፎካካሪ ለመሆን ያላቸውን እድል የሚሞክሩበት ሊሆን ይችላል ተብሎ እየተገመተ ይገኛል። ጎሎቹን ማስቆጠር የቻለው ሽመልስ በቀለም እንደዚሁ ወደ ከፍተኛ ጎል አስቆጣሪነቱ ትራክ የተመለሰበት አጋጣሚ የፈጠረ ነበር ማለት ይቻላል። ሌላኛው እንግዲህ የ12 ሰዓት ላይ የተደረገው ጨዋታ ደግሞ መነጋገሪያ ሆኗል። በባህር ዳር ከተማና በመቀሌ 71 እንደርታ መካከል የተደረገው ጨዋታ 5 ግቦችን በጥቅሉ አስመልክቷል። የጣና ሞገዶቹ 4-1 በሆነ ውጤት ጨዋታውን ድል ማድረግ ችለዋል። ነጥባቸውንም ወደ 40 ከፍ ማድረግ ችለዋል። ከሊጉ መሪ ክለብ ኢትዮጵያ መድን ጋር ያላቸውንም የነጥብ ልዩነት እንደዚሁ ወደ 8 ያጠበቡበትን አጋጣሚ ነው የተመለከትነው በትላንትናው ዕለት ማለት ነውና አቤል ማሙሽ 2 ግቦችን ቸርነት ጉግሳ ደግሞ 2 የጣና ሞገዶቹን ጎሎች ከመረብ ማሳረፍ የቻሉ ተጫዋቾች ናቸው። በጥቅሉ እንግዲህ 4-1 በሆነ ውጤት ባህር ዳር ከተማ ድል ማሳካት ችሏል። መቀሌ 71 እንደርታ እንግዲህ በጣም ከባድ ሽንፈት ነው የደረሰበት 4-1 በሆነ ውጤት ተሸንፏል ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። የሊጉ መሪ ክለብ ኢትዮጵያ መድን እንደዚሁ ከኢትዮ ኤሌክትሪክ ጋር የሚያደርጉት ጨዋታ ይገኛል። ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ኢትዮጵያ መድን የዛሬውን ጨዋታ ድል ማድረግ ከቻለ መሪነቱን ከማጠናከር ባሻገር ከተከታዩ ባህር ዳር ከተማ ጋር ያለውን የነጥብ ልዩነት ወደ 11 ከፍ ማድረግ የሚችልበትን አጋጣሚ መፍጠር ይችላል። ይሄ ደግሞ ለሊጉን የዋንጫ ክብር ለማሳካት በሚያደርገው ግስጋሴ ላይ የበለጠ መሪነቱን የሚያጠናክር ይሆናል ተብሎ ነው እየተገመተ የሚገኘው። የአሰልጣኝ ገብረመድህን ኃይሌው ቡድን በተከታታይ ጨዋታዎች ላይ ድልን በማስመዝገብ ነው የሚገኘው። በሁለተኛ ዙር ላይም እንደዚሁ ይህንኑ አሸናፊነቱን በማስቀጠል ላይ ይገኛል። ዛሬ የሚደረገውን ጨዋታ ከኢትዮ ኤሌክትሪክ ጋር በምን አይነት መልኩ ይቋጫል የሚለው ነገር ይጠበቃል ማለት ነው። ሐዋሳ እንደዚሁ ላለመውረድ ከፍተኛ ጥረት በማድረግ ላይ ከሚገኙ 4 ክለቦች መካከል አንደኛው ነው ማለት ይቻላል። አሁን ላይ ግን እንግዲህ ወራጅ ቀጠና ስፍራ ላይ ነው የሚገኘው። ከኢትዮጵያ ንግድ ባንክ ጋር ጨዋታውን ያደርጋል ካምናው የሊጉ ሻምፒዮና ክለብ ጋር ማለት ነው። ኢትዮጵያ ንግድ ባንክ ተከታታይ ጨዋታዎች ላይ ጥሩ እንቅስቃሴ በማድረግ ላይ ይገኛል። ሐዋሳ ከተማ ደግሞ እንደዚሁ በአሰልጣኝ ሙልጌታ ምህረት መሰልጠን ከጀመረ በኋላ በአንጻራዊነት የተሻለ ለውጥ ሜዳ ላይ እየተመለከትንበት ብንገኝም ነገር ግን አሁንም በቀሩት መርሃ ግብር ላይ ከወራጅ ቀጠናው ስፍራ እንግዲህ ቀርቶ ወይም ደግሞ ወደ ኢትዮጵያ ፕሪሚየር ሊግ በኢትዮጵያ ፕሪሚየር ሊግ ላይ በቀጣይ መቆየቱን የሚያረጋግጥበትን አጋጣሚ ይፈጥራል ተብሎ እየተገመተ ይገኛል። አሁን ላይ እንግዲህ የደረጃ ሰንጠረዡን እየመራ የሚገኘው ኢትዮጵያ መድን ነው በ48 ነጥቦች የዛሬውን ጨዋታ ድል ካደረገ ወደ 51 ደረጃውን እንደዚሁ በአንደኝነት የሚያጠናክርበት ውጤት ይሆናል ተብሎ ነው የሚገመተው ማለት ነው። የሀገር ቤት ስፖርታዊ መረጃችን ይህንን ይመስል ነበረ። በተከታይነት ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ነው የሚሆነው። አብራችሁ እንድትሆኑ እንጋብዛለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እያደረግን ነው የምንገኘው። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ዘገባዎች ወደ እናንተ እናደርሳለን። እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታ ትላንትና ምሽት ተከናውኖ ነበረ። ኖቲንግሃም ፎረስት በስፐርስ ሜዳ ከቶተንሃም ስፐርስ ጋር ያደረጉት ጨዋታ በኖቲንግሃም ፎረስት 2-1 አሸናፊነት ተጠናቋል። ኖቲንግሃም ፎረስት ከረጅም ዓመታት በኋላ ወደ አውሮፓ ቻምፒየንስ ሊግ ውድድር መድረክ ለመመለስ የበለጠ እድሉን ያሰፋበትን አጋጣሚ ነው ትላንትና ከሜዳው ውጪ አሳክቶ መመለስ የቻለው። 2-1 በሆነ ውጤት አሸንፏል። ክሪስ ዊድ እና እንደዚሁ ኤላንጋ ጎል ያስቆጠሩበትን አጋጣሚ ተመልክተናል። ክሪስ ዊድ እንግዲህ በኖቲንግሃም ፎረስት ማሊያ 19ኛ የሊግ ግቡን ነው ትላንትና ማስቆጠር የቻለው ማለት ነው። በእንግሊዝ ፕሪሚየር ሊግም የከፍተኛ ጎል አስቆጣሪነቱን ትራክ እየመሩ ካሉ ትልልቅ የፕሪሚየር ሊጉ ግብ አዳኞች መካከል ስሙን እንደዚሁ ማስፈር የቻለበትን አጋጣሚ ተመልክተናል። በውድድር ዓመቱም ለጎል የሆኑ ኳሶችንና እንደዚሁ ደግሞ ጎል በማስቆጠሩም ረገድ ከፍተኛ ተሳትፎ ያደረጉበትን አጋጣሚ ትላንትና ምሽት እሱና የቀድሞ የማንቸስተር ዩናይትዱ ተጫዋች እንደዚሁ ኤላንጋ አስመልክቶናል ማለት ነውና ትላንት እንግዲህ ነጥባቸውን ወደ ሶስተኝነት ደረጃ ከፍ ያደረጉበትን አጋጣሚ ነው ማሳካት የቻሉት። የሶስተኝነትንም ደረጃ እንደዚሁ ማስመለስ ችሏል የአሰልጣኝ ኑኖ ስፕሪንቶ ሳንቶሱ ቡድን ኖቲንግሃም ፎረስት ማለት ነው። ቶተንሃም ስፐርስ ትላንትና 18ኛ የሊግ ሽንፈቱን ነው ያስተናገደው። ይህንንም ተከትሎ እንግዲህ በሜዳቸው ከፍተኛ ነቀፌታ እንደዚሁ ሲሰነዘርባቸው ነበር። አሰልጣኝ አንጄ ፖስቴኮግሉ ምናልባትም እስከ ውድድር ዓመቱ መጨረሻ ድረስ ላይቆዩ ይችላሉ ከቶተንሃም ስፐርስ ጋር እየተባለ ይገኛል። ምናልባት በኤሮፓ ሊግ የውድድር መድረክ ግን እንግዲህ ወደ ግማሽ ፍጻሜው ማለፍ ከቻሉ 4 ክለቦች መካከል አንደኛው መሆናቸውን ተከትለው ምናልባት ተጨማሪ ጊዜ ሊገዛላቸው ይችላል የፋይናሊስት መሆናቸውን ካረጋገጡ በደርሶ መልስ የግማሽ ፍጻሜ ጨዋታ ላይ ድል ማድረግ ከቻሉ ማለት ነውና ከባድ ጨዋታ ሊሆንባቸው እንደሚችል እየተገመተ ይገኛል። ከደጋፊው ጋር ግን ያለው ሰጣ ገባ ወይም ደግሞ ደጋፊዎች ክለቡ እያስመዘገበ ባለው ውጤት ደስተኛ ያለመሆናቸውን በተለያዩ አጋጣሚዎች እየገለጹ ነበር። ትላንትናም ይህንኑ ያስቀጠሉበትን የተቃውሞ ድምጽ ሲያስተጋቡ ነበር በቶተንሃም ስፐርስ ስቴዲየም ማለት ነው። እንግዲህ በቀጣይ በአውሮፓ የውድድር መድረክ የማንመለከተው ክለብ ሆኗል። ብቸኛው ተሳትፏቸው ሊሆን የሚችለው ምናልባት የአውሮፓ ሊግ የውድድር መድረክ እንደ ማንቸስተር ዩናይትድ ሁሉ በዚህ የውድድር መድረክ ላይ ማሳካት ከቻሉ ነው ማለት ነውና በሊጉ አስከፊ ጊዜን እየተመለከትን እንገኛለን። ዛሬ ምሽት በእንግሊዝ ፕሪሚየር ሊግ ሌላ ተጠባቂ ጨዋታ አለ። ማንቸስተር ሲቲ በሜዳው ኢትሃድ አስተን ቪላን የሚያስተናግድበት ጨዋታ እንደዚሁ ትልቅ ትኩረትን አግኝቷል። ምናልባት በቀጣይ በዚሁ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የተሳትፎ ስፍራን ይዘው ለማጠናቀቅ ሲቲዝኖቹ ከባድ ጨዋታ ሊሆንባቸው እንደሚችል እየተገመተ ነው የሚገኘው። አስተን ቪላ በሳምንቱ መጨረሻ እንደምናስታውሰው ኒውካስል ዩናይትድን ገጥሞ በሰፊ የጎል ልዩነት ማሸነፉ የሚታወስ ነውና ይህንንም ተከትሎ ዛሬ ምናልባት አሰልጣኝ ፔፕ ጋርዲዮላ ቡድን ከባድ ፈተና ሊሆንበት እንደሚችል እየተገመተ ይገኛል ማለት ነው። ማንቸስተር ሲቲ ባለቀ ሰዓት ባሳለፍነው ሳምንት ኤቨርተን ላይ 2-2 በሆነ ውጤት የተቀናጀው ድል የበለጠ የልብ ልብ ሰጥቷቸዋል። በቀጣይ ዓመትም በአውሮፓ ቻምፒየንስ ሊግ የተሳትፎ ስፍራን ለማግኘት ጥረት ያደርጋሉ ተብሎ ነው እየተገመተ የሚገኘው። ኢታር ላይ የሚደረገው ጨዋታ በጣም ከባድ ስለመሆኑ አሰልጣኝ ፔፕ ጋርዲዮላ ከጨዋታው አስቀድሞ ሀሳባቸውን ሰጥቷል። ዩናይ ኤምሬም በተመሳሳይ ለጨዋታው ትልቅ ትኩረት ሰጥተው እንደሚገቡ ወደ ሜዳ እየተነገረ ነው የሚገኘው። አሁን ላይ ማንቸስተር ሲቲ በ58 ነጥቦች 5ኛ ደረጃ ላይ ይገኛል። አስተን ቪላ እንግዳው ክለብ ደግሞ በ57 ነጥብ እንደዚሁ 7ኛ ደረጃ ላይ ነው የሚገኘው ማለት ነው። የዛሬው ጨዋታ የበለጠ ደረጃ ለመነጣጠቅ በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የሚኖራቸውን ተሳትፎ የበለጠ ጉዟቸውን ለማሳመር የሚያደርጉት ጨዋታ ነው ተብሎ ነው እየተገመተ የሚገኘው ማለት ነው። ዛሬ ኢታር ላይ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው ማለት ነው። ሌሎች ሊጎች ላይ የተደረጉ ጨዋታዎች አሉ። በሻምፒዮንሺፑ ወደ እንግሊዝ ፕሪሚየር ሊግ በ2025-26 ተሳታፊነት
ማንነታቸውን ያረጋገጡ ሁለት ክለቦች ትላንትና የነበራቸውን ጨዋታ ድል ማድረጋቸውን ተከትሎ እንደዚሁ ተመልክተናል። አንደኛው ሊድስ ዩናይትድ ነው። በጄሴ ማርሽ ይመራ የነበረው እንግዲህ ከ2 ዓመት በፊት ሊድስ ዩናይትድ ከፕሪሚየር ሊጉ መውረዱን እናስታውሳለን። ከ2 ዓመት ቆይታ በኋላ ትላንትና ስቶክ ሲቲን 6-0 በሆነ ውጤት በማሸነፍ 94 ነጥቦችን ይዞ አስቀድሞ 2 ጨዋታዎች እየቀሩት እንግዲህ ወደ ፕሪሚየር ሊግ ማደጉን ያረጋገጠበትን ውጤት ነው ማስመዝገብ የቻለው። ሌላ ጨዋታ ተደርጓል። ከበርንሌ በሜዳው ተርፍ ሙር ስቴዲየም እንደዚሁ ሼፊልድ ዩናይትድን ያስተናገደበትም ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። በተመሳሳይ 94 ነጥብ በቀጣይ እንግዲህ ወደ ፕሪሚየር ሊጉ ማደግ የቻለ ክለብ ሆኗል ማለት ነው። እንደነ ሼፊልድ ዩናይትድ ያሉ ክለቦች ደግሞ በቀጣይ በፕሌይኦፍ ጨዋታቸውን አድርገው ወደ ፕሪሚየር ሊጉ ሶስተኛ ክለብ ሆነው በቀጣይ ዓመት የምንመለከተው አንድ ክለብ ሊኖር እንደሚችል አለ ማለት ነው። እንግዲህ በእንግሊዝ ፕሪሚየር ሊግ በቀጣይ በአንጻሩ እንደነ ኢፕስዊች ታውን የመሳሰሉ ሌስተር ሲቲን እና እንደዚሁ ሳውዛምፕተን ደግሞ ባደጉበት ዓመት በእንግሊዝ ፕሪሚየር ሊግ መውረዳቸውን እንግዲህ ከጫፍ እውን የሆነበትን አጋጣሚም እየተመለከትን እንገኛለን። እነዚህ ክለቦች ደግሞ እነሱን ተክተው ወደ ፕሪሚየር ሊጉ ይመጣሉ ማለት ነው። ዛሬ በስፔን ላሊጋ የሚጠበቅ ጨዋታ አለ። እንደዚሁ ባርሴሎና በሜዳው የላሊጋው መሪ እንደሆነ ይታወቃል። በሜዳው ጨዋታውን ያደርጋል። ዛሬ ከራዮ ማሎርካ ጋር የሚያደርገው ጨዋታ ከፍተኛ ትኩረትን አግኝቷል። መሪነታቸውን የበለጠ ለማጠናከር ከፍተኛ እንቅስቃሴ ያደርጉበታል ተብሎ እየተገመተ ነው የሚገኘው ማለት ነው። ዛሬ ይህ ጨዋታ ይደረጋል። ሌላው ደግሞ ቫሌንሺያ እንደዚሁ ከኤስፓኞል የሚያደርጉትም ጨዋታ እንደዚሁ ይጠበቃል ማለት ነው። በስፔን ላሊጋ ከሚደረጉ ጨዋታዎች መካከል እነዚህ ይገኙበታል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያደረስንበት የዕለተ ማክሰኞ ሚያዝያ 14 2017 ዓ.ም የመረጃ ሰዓታችን ይህንን ይመስል ነበረ። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!